ራይት ዳውን ዘ ሬሾ ኦፍ ዘ ፈርስት ቱ ዘ ሰከንድ ነው የሚለው። አያችሁ ቅደም ተከተሉን ቀድሞ ነው የሚነግራችሁ። የመጀመሪያው ለሁለተኛው ይህን ሚስ ማድረግ የለም። ስለዚህ ይሄ ምንድነው የመጀመሪያው 4 ለ8 ማለት ነው። ይሄኛው ደግሞ 54 ለ128 ማለት ነው። ይሄ ደግሞ 48 ለ6 ማለት ነው። ይሄኛው ምንድነው 540 ለ48 ማለት ነው። ግልጽ ነው ተማሪዎች? የስ ደግሞ ምን ይላል እንደዚህ ሲምፕለስት ፎርም አስቀምጡ ስለሚለን ምን እናደርጋለን? አሁን ይሄ ማለት ምን ማለት ነው? 4 ሲካፈል ለ8 ነው። ይሄኛው ምን ማለት ነው? 54 ሲካፈል 128 ማለት ነው። ይሄኛው ምን ማለት ነው? 48 ሲካፈል ለ6 ማለት ነው። ይሄኛውም 540 ሲካፈል ለ48 በጣም አሪፍ ግልጽ ነው ተማሪዎች። ሰላም ተማሪዎች እንዴት ናችሁ? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የ7ኛ ክፍል የማትማቲክስ ሌሰን ላይ ነው የምንገኘው። ተማሪዎች በዛሬው ዕለት ደግሞ አዲስ ዩኒት ወይም ደግሞ ዩኒት 4 ላይ እንገኛለን። በዚህ ዩኒት በዛሬው ሌሰናችን የምናያቸው ቤዚክ የሆኑ ኮንሴፕቶችን እናያለን። በዚህ ሌሰናችን ሬሾ ምንድን ነው የሚለውን እናያለን። ሲምቦሉ እንዴት እንገልጻለን፣ እንዴት አይነት ፕሮብለሞችን በሬሾ መልኩ የሚሰሩትን እንዴት እንሰራለን የሚለውን የመጽሐፋችን አንድ ባንድ እናያለን። እንዲሁም ደግሞ መጽሐፋችሁ ላይ ያለውን ኤክሰርሳይዝ አንድ ባንድ የምንሰራ ነው የሚሆነው ማለት ነው። ለዚህ ቻናል አዲስ የሆናችሁ ተማሪዎች ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። በአሪፍ ጊዜ ከኛ ጋር አብራችሁ ታሳልፋላችሁ ማለት ነው። ቀጥታ ወደ ክላሳችን እንጀምራለን ማለት ነው። በጣም አሪፍ። ዩኒት 4 የመጀመሪያው ነው። ሬሾ ፕሮፖርሽን ኤንድ ፐርሰንቴጅ ነው። ተከታታይ የሆኑ ሌሰኖች ይለቀቃሉ። ቻናላችንን ሰብስክራይብ አድርጋችሁ እንዲሁም ደግሞ የቴሌግራም ቻናላችንን ቻናል ጆይን አድርጋችሁ ጥያቄዎችን መውሰድ ትችላላችሁ ማለት ነው። ቀጥታ ወደ ክላሳችን ማለት ነው። በጣም አሪፍ። ዋትስ ፕሮፖርሽን ምንድነው? ሬሾ ምንድነው? ፕሮፖርሽንስ ምንድነው የሚለው በኋላ እንመጣበታለን። ከዛ በፊት ሬሾ ምንድነው የሚለውን ነገር እንሄድበት። ሬሾ ማለት ምንድነው? ማነጻጸር ነው አይደለ? ማነጻጸር የሆኑ ሁለት ነገሮች ሊሆኑ ይችላሉ። አንድ አይነት የሆኑ ነገሮች ላይ ማነጻጸር ወይም ደግሞ ማወዳደር። ሬሾ ማለት ንጽጽር አይነት ነገር ነው። ምንድነው የሚለን? ዘ ሜተድ ኦፍ ኮምፔሪንግ ቱ ኦር ሞር ኳንቲቲስ ኦፍ ዘ ሴም ካይንድ፣ ሁለትና ከዛ በላይ የሆኑ ኳንቲቲዎችን ግን አንድ አይነት ካይንድ ማለት ኢን ዘ ሴም ዩኒት ተመሳሳይ በሆነ ዩኒት ማወዳደር። የተለያየ ዩኒት ከሆነ ስለምንቸገር እንመጣበታለን አንድ ባንድ ምን ለማለት ከሆነ። ይሄ ግን ምንድነው? በዲቪዥን ለምሳሌ ሲምቦሎችን ጋር እንመጣለን። በማካፈል ለምሳሌ 4 2 ይኸውች ሲምቦሏ የሬሾ ሲምቦል 2 ነጥብ ያለና 8 ከተባለ ሬሾ ማለት ማካፈል ነው የሚለውን ለማሳየት ነው። እዚህ ጋር የማለት 4 ሲካፈል ለ8 መሆኑን ለማሳየት ነው። ይሄ ምን ይባላል? ሬሾ ተብሎ ይጠራል። ስለዚህ ሬሾ ማለት ሁለትና ከዛ በላይ የሆኑ ኳንቲቲዎችን ዘ ሴም የሆነ ካይንድ ግን ዘ ሴም የሆነ ዩኒት ላይ ኮምፔር የምናደርግ ከሆነ ዋት ዊ ኮል ሬሾ ይባላልና የሬሾ ሲምቦልም እዚህ ጋር እንደምናያት ይቺ የሬሾ ሲምቦል ትባላለች። ዘ ሲምቦል ፎር ዲኖት ሬሾ ማለት ነው። ሬሾ ሲነበብ በተለያየ መልኩ ይጻፋል። ልክ ፍራክሽን እንደተባለው በሬሾ ውስጥ ለምሳሌ ኤ ቱ ቢ ከተባለ የመጀመሪያዋ ኤ ምን ትባላለች? አንቲሲደንት ትባላለች። ሁለተኛዋ ቢ ደግሞ ኮንስኩዌንት ትባላለች። ዲኖሚኔተር እና ከላይ ያለው በፍራክሽን ውስጥ ኑሜሬተር ብለን ነበር አይደለ? በጣም ነው። ከታች ያለው ደግሞ ዲኖሚኔተር እንደሚባለው ልክ እዚህ ጋር አንቲሲደንት እና ኮንስኩዌንት ብለን እናስቀምጣለን። ይሄ በሬሾ ሲሆን ሬሾ በተለያዩ ስም መጻፍ ይቻላል። ለምሳሌ በወርድ ኤ ሬሾ ቢ ተብሎ ሊጻፍ ይችላል። ግን ይሄም አንድ አይነት ነው ከዚህ ጋር። ወይም ደግሞ ሲነበብ ኤ ቱ ቢ ተብሎ ሊጻፍ ይችላል። ከኤ ወደ ቢ ነው ኮምፔር የምናደርገው ነው። ዘ ሴም ሽት ይሄኛው ቅደም ተከተል ሬሾ ላይ በጣም ጥንቃቄ ማድረግ አለብን። ቅደም ተከተል ማተር ያደርጋል። ለምሳሌ ኤ ቱ ቢ ማለት እና ቢ ቱ ኤ ማለት ፈጽሞ ሁለቱ የተለያዩ ናቸው፣ አንድ አይነት አይደሉም። እነሱን ቅደም ተከተል ጥንቃቄ ማድረግ ያስፈልጋል። ለዛ ነው ከኤ ወደ ቢ የሚለውን። በሌላኛው መንገድ ያው ቅድም እንዳልኳችሁ ያው ከዚህ ጋር ማካፈል እንደማለት ነው ብለናቸዋል። ይሄ አባባልና ይሄ አባባልም አንድ አይነት ናቸው። ይሄ ደግሞ ኤ ኦቨር ቢ ለማለት ሬሾን ከነዚህ ዲስክራይብ ካደረግናቸው በአንዱ መልኩ ሊመጣልን ስለሚችል ሁሉም ግን አንድ አይነት መሆናቸውን ቼክ ለማድረግ ነው። በጣም አሪፍ። ስለዚህ በተለያየ መልኩ ዲቫይድ ማነው ሲምቦላይዝ ልናደርገው እንችላለን። ይሄኛውም ኤ ዲቫይድ ቢ ማለት ነው። ኤ ዲቫይድድ ባይ ቢ ለማለት ነው። ይሄ ዲቪዥን ስለሆነ እናውቀዋለን። ስለዚህ ሬሾ አንደኛው ኤ ቱ ቢ ተብሎ ሊጻፍ ይችላል፣ ወይም ደግሞ ኤ ኦቨር ቢ ተብሎ ሊጻፍ ይችላል፣ ወይም ደግሞ ኤ ቱ ቢ ተብሎ ሊጻፍ ይችላል፣ ወይም ደግሞ ኤ ኦቨር ቢ ሊሆን ይችላል። ብቻ በእነዚህ አይነት መልኩ መግለጽ ይቻላል የምትለዋን ነገር በደንብ መያዝ ያስፈልጋል ማለት ነው። በጣም አሪፍ።
ሬሾ ውስጥ ያው ፍራክሽን ውስጥ ታስታውስ ከሆነ ያው ሲምፕሊፋይድ በሆነ ወይ እናስቀምጠዋለን። በሬሾ ካስቀመጠው በኦቨር ካስቀመጥነው በኋላ እሱም በኋላ በደንብ አንድ በአንድ እናየዋለን ማለት ነው። ቅድም ስላቸው ነው ሁለት ነገሮች ሬሾ ኮምፔር ለማድረግ ሁለቱም አንድ አይነት ዩኒት ሜጀርመንት ያስፈልጋቸዋል። በተመሳሳይ ዩኒት መሆን አለባቸው። ለምሳሌ አሁን ርዝመቱ የተለያየ ርዝመት ስትሆን 500 ሜትር 50 ሜትር ቱ 1 ኪሎ ሜትር ቢባል አሁን ይህን ማወዳደር አይቻልም እዚሁ ጋር እንዳለ። ለምን? ይሄኛው ሜትር ነው፣ ይሄኛው ግን ምንድነው? ኪሎ ሜትር ነው። ስለዚህ ግን እነዚህን ለማወዳደር ምን መሆን አለበት? አንድ አይነት ዩኒት መሆን አለበት የሚለውን ለማሳየት። ስለዚህ ምን ማድረግ አለብን? ወይ ይሄኛውን ኪሎ ሜትሩን ወደ ሜትር እንቀይራለን፣ እናየዋለን መጨረሻ ላይ በቀጣይ ጥያቄዎች ስለሚኖሩ፣ ወይም ደግሞ እዚህ ጋር ያለውን 50 ሜትርን ወደ ምን መቀየር አለበት? ወደ ኪሎ ሜትር ነው። ስለዚህ ኪሎ ሜትር መሆን አለበት፣ ወይም ደግሞ ሜትር መሆን አለበት። አንድ አይነት ዩኒት መሆን አለበት የሚለው ለዛ ነው። ኪሎ ሜትር ቁጥሩ የተለያየ ነው። አይታችሁ እዚህ ጋር 50 ነው። 50 ግን ለሜትር ብቻ ነው የሚሰራው። እዚህ ጋር ግን 1 ኪሎ ሜትር። አሁን እዚህ ጋር እንዳለ ለማወዳደር ስታዩት አንድ የሚበልጥ የሚያንስ ይመስላል አይደል? ግን ይሄኛው በኪሎ ሜትር ስለተገለጸ ነው። ስለዚህ እንደዚህ ሆኖ ማወዳደር ያስቸግራል። ወደ አንድ አይነት ዩኒት መቀየር ያስፈልጋል ማለት ነው። በጣም አሪፍ። ኳንቲቲስ having different unit measures cannot be compared ነው። ለዛ ነው እዚህ ጋር እንዳለው የተለያየ ዩኒት ካላቸው ኮምፔር ለማድረግ በጣም እንቸገራለን። ምክንያቱም ስታዩት አሁን ያነሰ ይመስላል፣ ግን አንድ አይነት ስታደርጉት ግን ከፍ ሊል ይችላል። አሁን ለምሳሌ ይሄ 1 ኪሎ ሜትር ወደ ሜትር ሲቀየር 1000 ሜትር አይደለም። ስለዚህ ምንድነው ይሄ በለጠ ማለት ነው ወደ ሜትር ሲቀየር። ግን እንዲሁ ስታዩት ግን ይሄኛው የሚያንስ ይመስላል። ስለዚህ ዛስ ዋይ ኮምፔር ለማድረግ የሚያስቸግረው ለዛ ነው። ሬሾ ዩኒት የለው። አንድ ሌላኛው መረዳት ያለብን ለምን፣ ለምሳሌ አሁን እዚህ ጋር ከላይ ያለውን እንኳን ኮምፔር ብናደርገው 50 ሜትር ቱ ይሄኛው ወደ 1 ኪሎ ሜትር 1000 ሜትር ስለሆነ 1000 ሜትር ብናደርገው ይሄ ማካፈል አለ የተባለው 50 ሜትር ኦቨር 1000 ሜትር ስለሆነ ሜትር በሜትር ይጣፋል። አያችሁ እዚህ ጋር ስንት መጣ? 50 ኦቨር 1000 ነው። ይሄ ማቃለሉ እንሄድበታለን፣ ግን ይሄ ዩኒት የለውም። ሃዝ ኖ ዩኒት። አየው ሬሾ ምንድነው? አንድ መረዳት ያለበት ሬሾ ዩኒት የለውም። ዩኒትለስ ነው የሚባለው፣ ወይም ደግሞ ዩኒት የሌለው ተብሎ ይጣፋል። ስለምን? ተመሳሳይ ዩኒት ስለሆኑ ከላይና ከታች ያሉት ይጣፋሉ እርስ በርሳቸው። ቁጥሩ ብቻ ነው የሚቀመጠው። እሱም ሎወስት ተርም የሚለውን እንመጣበታለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ይሄን ያህል ካልን እስኪ በኤግዛምፕል ደግሞ በደንብ የመጻፋችሁን ኤግዛምፕል 1 ምንድነው የሚለን? ኢን ኤ ክላስ ዜር አር 8 ቦይስ 18 ቦይስ እና 24 ገርልስ ይላል። ገርል ስንት ነው? 24 ነው። ቦይ ስንት ነው? 18። ስለዚህ ምንድነው ኤ የሚለው ዋት ኢዝ ዘ ሬሾ ቦይስ ቱ ገርልስ። ስለዚህ አያችሁ ቅደም ተከተል ማለት ነው። ቦይ ቱ ገርል ከሆነ ስንት ነው? 18 ሬሾ 24 እናደርጋለን። ይሄ ማለት ምንድነው 18 ኦቨር 24 ማለት ነው ብለናል አይደል? ኦቨር ስለሆነ። ስለዚህ አሁን ይሄን ምን ማድረግ እንችላለን? ከፈለግን እኛ ይሄኛውን ወደዚህ ላምጣውና ወደ ሎወስት ተርም መቀየር ይቻላል። ይሄ ማለት ቦይ ቱ ገርል በሚለው ሬሾ ውስጥ ቅደም ተከተል ስለሆነ ያለ ነው። ስለዚህ 18 ኦቨር 24 ነው በማቃለል። ይሄ በሁለት ስንት ይመጣል? 9 ይመጣል። ይሄ በሁለት 20 ማነው በሁለት 12 ይመጣል። አሁንም ይሄ በ3 ይሄዳል 3። ይሄ በ3 ስንት ነው? 4። ስለዚህ ሬሾ ስንት መጣ? 3 to 4 መጣ ማለት ነው። ግልጽ ነው ተማሪዎች? yes። ስለዚህ በዚህ መልኩ ማስቀመጥም ይቻላል ማለት ነው። ወደ ይሄኛው ሲጻፍ ምንድን ሎወስት ተርም እንባል። ሎወስት ተርም ማለት ምን ማለት ነው? ኑሜሬተሩ እና ዲኖሚኔተሩ ምንም አይነት ኮመን ፋክተር ከሌላቸው ከአንድ ውጭ ማለት ነው። እሱን ለማለት ነው። ቢ ደግሞ ምንድነው የሚለው? አይውለ ቦይስ ቱ ገርል። አሁን ደግሞ ተቀየረ። ገርልስ ቱ ቦይስ ነው። ገርል ስንት ነው? እዚህ ጋር 24 ነው ቱ 18 ይሆናል ማለት ነው። ስለዚህ 24 ኦቨር 18 ነው መቀየር ነው እዚህ። ስለዚህ እዚህ ጋር የነበረው ቢ ምን ይመጣል ነው? ገርል ቱ ቦይ ከሆነ ስንት ይመጣል? 24 ኦቨር 18 ማቃለል ነው። ቅድም ይሄ በአራት ስንል ነበረው። ለምሳሌ ይሄ በ6 4 ይመጣል። ይሄ በ6 3 ይመጣል። ስለዚህ 4 ኦቨር 3 ነው፣ ወይም ደግሞ 4 ቱ 3 ብለን ማስቀመጥ እንችላለን። ይሄ ምንድነው? ገርል ቱ ቦይ ነው። ቅደም ተከተሉ በደንብ ማተር ያደርጋል ስላችሁ የነበረው በጣም አሪፍ። እሺ ሲ ምን ይለናል? ዋት ዘ ሬሾ ኦፍ ገርልስ ቱ ዘ ቶታል ነምበር ኦፍ ስቱደንትስ ኢን ክላስ ነው ብለን። አሁን ገርል ስንት ነው ብለናል? 24 ነው ብለናል አይደል? ቶታሉ ግን ስንት ነው? መደመር ነው ቶታሉን ለማግኘት 24 ሲደመር 18 ስንት ይመጣል? 42 የ42 ማለት። ስለዚህ ቶታል ቱ ዘ ቶታል ስለሆነ የሚለው ለ42 እናደርገዋለን ማለት። ስለዚህ የምን ማለት ነው? ይሄ
24 ሲካፈል ለ42 እናደርጋለን ማለት ነው። ይሄኛውን በተመሳሳይ ማስቀመጥ እንችላለን። ስለዚህ ገርል ቱ ቶታል እኩል ይሆናል 24 ኦቨር 42 ይመጣል ማለት ነው። ይሄ በ6 ስንት ነው? በ6 4 ይሄ በ6 ስንት ነው? 7 ስለዚህ 4 ቱ 7 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ቢቀየርስ ዲ ደግሞ ምንድን ነው የሚለው? ኦኬ ቢለካ ቦይ ነው የሚለው። ቦይ ደግሞ ለማድረግ ያው ቦይ ደግሞ 18 ነው ቱ ዘ ቶታል። ይሄ ማለት ቶታሉ ደግሞ 42 አይደለም። ስለዚህ ምን እናደርጋለን? 18 ኦቨር 42 እናደርጋለን። አሁንም በ6 ይሄዳል። በ6 3 በ6 7 ነው። ስለዚህ ሰሪቱ 7 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ቅደም ተከተሉ ነው እየጠበቅ በጣም ይሄድ ነው። ሬሾ በጣም ቀላል ከሚባሉት ነው። ስለ ሁለተኛው የመጻፋቸው የሚለው ምንድነው? ራይት ዳውን ዘ ሬሾ ኦፍ ዘ ፈርስት ቱ ዘ ሰከንድ ነው የሚለው። አያችሁ ቅደም ተከተሉን ቀድሞ ነው የሚነግራችሁ። የመጀመሪያው ለሁለተኛው ይህን ሚስ ማድረግ የለም። ስለዚህ ይሄ ምንድነው? የመጀመሪያው 4 ለ8 ማለት ነው። ይሄኛው ደግሞ 54 ለ128 ማለት ነው። ይሄ ደግሞ 48 ለ6 ማለት ነው። ይሄኛው ምንድነው? 540 ለ48 ማለት ነው። ግልጽ ነው ተማሪዎች? የስ ደግሞ ምን ይላል? እንደዚህ ሲምፕለስት ፎርም አስቀምጡ ስለሚለን ምን እናደርጋለን? አሁን ይሄ ማለት ምን ማለት ነው? 4 ሲካፈል ለ8 ነው። ሶ ይሄኛው ምን ማለት ነው? 54 ሲካፈል 128 ማለት ነው። ይሄኛው ምን ማለት ነው? 48 ሲካፈል ለ6 ማለት ነው። ይሄኛውም 540 ሲካፈል ለ48 በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይሄንን ማቃለል ይሄ በሁለት ስንት ሄዳል? ማቃለል በአራት ይቻላል እንዳይከብዳችሁ። በሁለት ይሄን በሁለት ባቃልለው 2 ይቀርልኛል ከላይ ያለው። በሁለት ሲቃለል ይሄኛው 4 ይቀራል። ይሄኛውን በተመሳሳይ ይሄ በሁለት ባቃልለው 27 ይመጣል። ይሄኛውን በሁለት ባቃልለው 64 ይመጣል። 128 ለ2 ሲካፈል 64 ስለሚሆን ማለት ነው። በተመሳሳይ ይሄም በሁለት ባቃልለው 24 ይቀራል። ይሄኛውን በሁለት አካፍሎ 3 ይመጣል ማለት ነው። ይሄኛውን በሁለት ቤተው 270 ይመጣል ከላይ ያለው ማለት ነው 540። ይሄ በሁለት ቤት ደግሞ 24 ይመጣል። እንዲህ እያልን እናቃለን። አሁን የመጨረሻው እንሄዳለን። አሁን ይሄ በሁለት 1 ኦቨር 2 ነው። ስለዚህ ሬሾ 1 ቱ 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛው አይ ቲንክ በ3 ይሄዳል እንዴ? በ3 ሄደ አይመስለኝም። ሌላ ማን ነው? በ3 በ9 ካልሄደ የመጨረሻ ሊሆን ነው ማለት ነው። የጋራ ከሌላቸው ይወጣ ካላችሁ እንዳለ ነው የምናስቀምጠው። ሶ ለዚህ ይሄኛው 27ቱ 64 እናስቀምጠዋለን ማለት ነው። የጋራ ይሄ 27 ወይ በአንድ ወይ በ3 በ9 ነው የሚካፈለው። ይሄኛው ደግሞ በአንድ በሁለት በአራት በምናምን በ3 የሚካፈል አይመስለኝም። በ9ም አይካፈልም። ሶ እንዳለ እናስቀምጠዋለን። ይሄኛው ግን በ3 ይሄዳል፣ በ3 ይሄዳል። ስለዚህ ከላይ ያለው 8 ነው ኦቨር 1 ነው። ስለዚህ ሰሬሾ 8 1 ብለን እናስቀምጣለን። ይሄኛው አይ ቲንክ በ3 ይሄዳል። በ3 ስንት ነው? ይሄ 90 ይመጣል። ይሄ በ3 ስንት ይመጣል? 8 ይመጣል። ያ 90 አሁንም ይቀልላል። ይሄ በ3 30 ይመጣል። ይሄ ማን ነው? በሁለት ሶሪ በሁለት ይሄ ስንት ነው? 45 ይመጣል። ይሄ በሁለት ስንት ነው? 4 ይመጣል። ስለዚህ ይሄ ከዚህ በላይ የሚሄድ አይመስለኝም። ስለዚህ 45 ቱ 4 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እንዲህ ያል ወደ ሎወር ተርም እንቀይራለን ማለት በጣም አሪፍ። እሺ ይሄኛውን በተመሳሳይ ይሄው አያችሁት፣ ሁለተኛው መጽሐፋችሁ ማለት ነው። ፋይንድ ዘ ሬሾ ኦፍ ዘ ፎሎዊንግ ኳንቲቲስ ነው የሚለን። ኤ አያችሁ ቅድም ስናያችሁ ዘ ሴም ዩኒት ስንላችሁ የነበር ለምሳሌ 65 ሴንት ስለ 5 ብር ይላል። ይሁን አሁን ይሄኛው እንደዚህ ማድረግ አንችልም። 65 ቱ 5 ማለት አይቻልም። ለምን? ምን ብለናል? ይሄኛው 65 ምንድነው? ሳንቲም ነው። ይሄኛው ግን ምንድነው? ብር ነው። ስለዚህ ያለን አማራጭ ምንድነው? ወደ አንድ አይነት መቀየር አለን። ስለዚህ አንድ ብር ስንት ሳንቲም ነው? አንድ ብር ማለት 100 ሴንት 100 ሳንቲም ነው። ስለዚህ 5 ብሩ ስንት ይመጣል? አሁን ወደ ሳንቲም ልቀይረው። እዚህ ጋር ያለችው ስንት ይመጣል? ይሄ 500 ሴንት ማለት። ስለዚህ ምንድነው አሁን ምን ማለት ነው? 65 ሴንትስ ሬሾ ምንድነው? ምን ማለት 500 ሴንትስ ማለት ነው። እንዲህ ነው እያልን ያለ ነው እንጂ ይሄኛው ከሆነ ግን በፍጹም አይቻልም ነው። ሶ ከዚህ በኋላ ይሄ በጣም ቀላል ነው። 65 ኦቨር 500 ማለት ነው ማለት ነው። ግልጽ ነው ተማሪዎች? ከዚህ በኋላ ሎወስት ተርም ማስቀመጥ ነው። እሺ ይሄኛውን በተመሳሳይ
12 ሜትር ቱ 200 ሴንቲሜትር አያችሁት? ይሄኛው ሜትር ነው፣ ይሄኛው ደግሞ ሴንቲሜትር። ስለዚህ አሁን 1 ሜትር ስንት ሴንቲሜትር ነው? 100 ሴንቲሜትር ነው አይደለ? 100 ሴንቲሜትር ነው። ስለዚህ ያለን አማራጭ ምንድነው የምናደርገው? ይሄኛው ቢ። ሌላውን ኤክሰርሳይዝ ለእናንተ ስለምሰጣችሁ ማለት ነው። 12 ሜትር የሚለውን 1200 ሴንቲሜትር ኦቨር 200 ሴንቲሜትር ነው። ከዛ ያው ሴንቲሜትር በሴንቲሜትር ይጣፋል። እዚህ ጋር እንደምታዩት ስንት ይመጣል? 1200 ሲካፈል 200 ይሆናል። ያው 20 በ20 ይጣፋል። ስንት ይመጣል? 12 ኦቨር 2 ነው። ስለዚህ 6 ኦቨር 1 ነው በ2 ስቀን። ስለዚህ ሬሾ ስንል 6 ቱ 1 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እዚህ ጋርም ተመሳሳይ ነው። ኪሎግራም የሚል አለ፣ ግራም የሚል አለ። ይችን ኪሎግራም ወደ ግራም መቀየር ነው። 1 ኪሎግራም 1000 ግራም ነው። ስለዚህ ይሄ ስንት ይመጣል? 6000 ግራም ይመጣል ማለት ነው። ስለዚህ 700 ሲካፈል ለ6000 እናደርጋለን ማለት ነው። እዚህ ጋርም 600 ሰከንድ ይላል፣ 8 ሚኒት ይላል። 1 ደቂቃ 60 ሰከንድ ስለሆነ 8 ሲባዛ በ60 ስንት ይመጣል? 480 ሰከንድ ይመጣል። ስለዚህ ምን እናደርጋለን? 600 ሲካፈል ለ480 እናድርገን ሎስ ተርሙን እናስቀምጣለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ የመጽሐፋችሁ ኤክሰርሳይዝ 4.11 የሚለውን እንየው እስኪ። ሶ ራይት ዳውን ሬሾ ኦፍ ዘ ፈርስት ነምበር ቱ ዘ ሰከንድ ይላል። ኦርደሩን በቅደም ተከተል የመጀመሪያው ከለሁለተኛው ጀስት ሲምፕለስት ፎርም ነው። ያው ካላችሁ መጨረሻውን ፎርም አስቀምጡ ነው። ሶ ኤ ምንድነው የሚለው ነው? 48 ሲካፈል ለ80 ማለት ነው። ሶ ይሄ በጣም ቀላል ነው። በ8 መሄድ ስንት ይመጣል? 6 ይመጣል። ይሄኛው 10 ይመጣል። አሁን የሚቃለል በ2 3 ይመጣል። ይሄ 5 ይመጣል። ስለዚህ ስሬቱ 5 ማለት በጣም ቀላል ነው። በጣም ቀላል። ስለዚህ በዚህ መሰረት ይሄን መስራት በጣም ቀላል ነው። እናንተ ምንድን ነው የምታደርጉት? 360 ኦቨር 72 ማለት ነው። ይሄንን ለእናንተ ሰጣችኋለሁ በጣም ቀላል ስለሆነ ማለት ነው። በሎስ ተርም ማስቀመጡ ነው። እሺ ሲ ደግሞ ምን ይሆናል? 4.8 ሲካፈል ለ9.6 ነው። ሶ ይሄኛውን ወደ ዴሲማል ለመቀየር ከፈለጋችሁ ከነጥብ በኋላ ስንት ቁጥር ነው ያለው? ከላይ 1 ነው፣ ከታችም 1 ነው። ስለዚህ በ10 ብናባዘው ይሄ ማለት 4.8 ሲባዛ በ10 ነጥቡን ለማጥፋት ነው። ኦቨር 9.6 ሲባዛ በ10 ስንት ይመጣል? ይሄ 48 ኦቨር 96። አሁን ላይ ለማወዳደር ይመቻቸዋል፣ እንዲሁ ለማወዳደር ስለምትቸገሩ ይሄ ሶ አሁን ይሄን ከፈለጋችሁ ለእናንተ በአንዴ በ48 መሄድ ይችላሉ፣ ግን እንዳይከብዳችሁ በሁለት ብሄድ ስንት ይመጣል? 24። ይሄ በሁለት ሲሄድ ስንት ይመጣል? 48። አሁንም ይሄ በሁለት ሲሄድ ስንት ይመጣል? 12። ይሄ በሁለት ሲሄድ ስንት ይመጣል? 24። አሁንም ይሄ በሁለት ሲሄድ ስንት ይመጣል? 6። በሁለት ስንት ይመጣል? 12። አሁንም ይሄ በሁለት ሲሄድ 3 አይደለ? ይሄ በሁለት ሲሄድ ስንት ነው? 6። በ3 1 በ3 2። ስለዚህ ሬሾ ስንት መጣ? 1 to 2 መጣ። ይሄን ሁሉ አንዴ መጨረስ እችላለሁ፣ ግን እናንተ ባላችሁበት ሌቭል ላይ ትንሽ እንዳትቸገሩ እንጂ አሁን በ48 እዚህ ጋር ራሱ በ48 ብሄድ አንድ እዚህ ጋር ቀጥታ መድረስ እችላለሁ፣ ግን ጀስት ቀለል እንዲላችሁ ለእናንተ ቀስ እያላችሁ መሄድ ትችላላችሁ ማለት ነው። እሺ ሌላኛው ምንድነው? ይሄችኛዋን ካየን ቀላል ነች ማለት ነው። ለእናንተ በ10 ታባዛላችሁ ማለት ስንት ነው? 13.6 ኦቨር 10.2 ነው። ይሄኛውን በ10 አባዙት፣ ይሄኛውን በ10 አባዙት። ስንት ይመጣል? አሁን 136 ኦቨር 102 ይመጣል። ዘ ሴም ሲት ሄዳችሁ ይሄን ማቃለል ነው። ይችላል እናንተ ሰጣችሁ። ይሄን ደግሞ እንስራ። ይሄ ምንድነው የሚለው? 2 ኦቨር 21 አይደል? ሬሾ 8 ኦቨር 21 ምን ማለት ነው? ይሄ ምን ማለት ነው? 2 ኦቨር 21 ዲቫይድድ ባይ አይደለ? ማካፈል ስለሆነ 8 ኦቨር 21 ነው። ፍራክሽን ከሆነ ደግሞ ገልብጦ ማባዛት አለ የተባለው። ምን እናደርጋለን ማለት ነው? 2 ኦቨር 21 ሲባዛ 21 ኦቨር 8 ይሄኛው ነው የሚገለበጠው ማለት ነው፣ እዚህ ጋር ያለው ማለት ነው። አሁን ይኸውላችሁ እዚህ ጋር አንደኛ ሁለቱን ማባዛት ትችላላችሁ፣ ግን ይሄ በዚህ ይጣፋል። ስለዚህ ስንት ይመጣል? አሁን 2 ኦቨር 8 ይመጣል። ከፈለጋችሁ እናንተ ይሄን አባዙ፣ ከላይ አባዛው ከታች አባዙ፣ እንደዛ ነው ማቃለል ትችላላችሁ። ይሄኛው ግን በሁለት አሁን 1 በሁለት ስንት ይመጣል? 4። ስለዚህ ስንት መጣ? አሁን ይሄ 1 to 4 መጣ ማለት ፍራክሽን እንዲሁም ከሆነ በጣም ቀላል ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ኤፍ ደግሞ ኤፍ አሁን በጣም ቀላል ነው። መጀመሪያ ወደ እንትን እንቀይራለን ነው
ወደ ፕሮፐር ፍራክሽን ሚክስድ ነች። ወደ ኢምፕሮፐር ስትቀየር 2 ሲባዛ በ12 21 ይመጣል። ማነው 24 24 ሲደመር 11 ኦቨር 12 ዲቫይድድ ባይ ይሄኛውም ከላይ 1 ሲባዛ በ3 3 ነው። 3 ሲደመር 2 ኦቨር 3 ይመጣል ማለት ነው። በጣም አሪፍ። ስለዚህ ስንት ይመጣል አሁን ይሄ 35 ኦቨር 12 ዲቫይድድ ባይ 5 ኦቨር 3 ይመጣል ማለት ነው። ግልጽ ነው ወይስ አይደለም? በጣም አሪፍ። ስለዚህ ምን ማድረግ እንችላለን? ይሄን ማለት ገብቶ ማባዛት አለበት። 35 ኦቨር 12 ሲባዛ 3 ኦቨር 5 ይመጣል። ይሄኛው በአምስት ቤት 7 ይመጣል። 7 ኦቨር 12 ሲባዛ 3 ኦቨር 1 ወጥቷል። አሁንም በሶስት ቤት 4 ይመጣል። ስለዚህ 7 ሲባዛ 1 ይሆናል። ይችኛ 1 ስለቀረች ይሄኛው ደግሞ 4 ሲባዛ በ1 ይሆናል። ስለዚህ 7 ኦቨር 4 ይመጣል ማለት ነው። ግልጽ ነው ተማሪዎች? ስለዚህ ሬሾአችን ስንት ይመጣል? 7 ለ4 ሬሾ ይመጣል። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እዚህ ጋር ተመሳሳይ ነው። ሁለተኛው ምንም የምንሰራው ነገር አይኖርም፣ ቀላል ነው። ምክንያቱም ኤክስፕረስ ዘ ፎሎዊንግ ሬሾስ አዝ ኢን ዜር ሎስት ተርም ነው። ያው ሎስት ተርም አቃላችሁ የመጨረሻውን አስቀምጥ ነው። ስለዚህ አሁን እዚህ ጋር 4 ብር 16 ሴንት የሚለውን መጀመሪያ እቺን ወደ ሴንቲም ቀይረናል። ይሄ 400 ይመጣል። ስለዚህ ምን ማለት ነው? 400 ኦቨር 16 ይመጣል። ይሄኛውን በሎስት ተርም ማስቀመጥ ነው። 2 ሊትር 2250 ሚሊ ሊትር ነው። 1 ሊትር እዚህ ጋር በተቀመጠው 1000 ሚሊ ሊትር ከሆነ 2 ሊትር ስንት ይመጣል? 2000 ይመጣል ማለት ነው። ስለዚህ ምን እናደርጋለን? 2000 ኦቨር 2250 እናደርግና ይሄን ወደ ሎስት ተርም እንቀይራለን ማለት ነው። እቺ ለእናንተ ስለምሰጣችሁ ማለት ቀላል ስለሆነ ሀሳቡ ቀላል ስለሆነ ሀሳቡ ከገባችሁ ማቃለሉ ለእናንተ ስለምሰጣችሁ ማለት ነው። 5 ዴይ ለ100 ሀወር ይላል። አንድ ቀን ማለት 24 ሰዓት ነው። ስለዚህ 5 ሲባዛ በ24 ስንት ይመጣል? 5ቱ ቀን ስንት ሰዓት ይሆናል ማለት ነው? ይሄም አባዛት 24 ሲባዛ በ5 እሺ 5 ጊዜ 4 20 2 አለኝ 5 10 120 ይመጣል። ስለዚህ ምን እናደርጋለን አሁን ይሄ 120 ኦቨር 100 እናደርጋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እንዲህ ያን ሌሎችንም በተመሳሳይ መሄድ ይቻላል። ለምሳሌ 5 ሄክታር ስላል ማነው 3 ሄክታር 3000 ስኩዌር ሄክታር ይላል። ስኩዌር ሜትር ነው ማለት ነው። ሶሪ ይሄ 1 ሄክታር ማለት ስንት ነው ይላል? 10000 ነው። ስለዚህ በጣም ቀላል ነው። 3 ሄክታር ስንት ይመጣል? 30000 ነው መጣ። ስለዚህ ስንት መጣ? 30000 ሲካፈል ለ 3000 ያው 3000 መጣ ማለት ነው። በጣም አሪፍ ግልጽ ነው። አባባል ሬሾ ማለት ማስቀመጥ ማለት ይሄ። ምክንያቱም 1 ሄክታር 10000 ከሆነ 3ቱ 30000 ይሆናል። ኦሬዲ ይሄኛው ከታች ያለ ደግሞ ይሄኛው ኦሬዲ ተመሳሳይ ዩኒት ስላለው ማለት ነው። ይሄ 3ቱ 0 በ3 0 እናጠፋው ስንት ይመጣል? አሁን 30 ሲካፈል ለ3 ይመጣል። በ3 ምን 10 ይመጣል ኦቨር 1። ስለዚህ 10 ለ1 ሬሾ ይመጣል ማለት ነው። በጣም አሪፍ። እሺ ሁለተኛው እዚህ ጋር ማነው ሶስተኛው ማለት ዩዚንግ ዘ ፊገር ቢሎ አንሰር ዘ ፎሎዊንግ ኩዌስችንስ ይለናል። እዚህ ጋር የምታዩት ምስል አለ። ዋት ኢዝ ዘ ሬሾ ኦፍ ሼድድ ቱ አንሼድድ? ሼድድ ማለት በቢጫ ነው። ስለዚህ 1 2 3 4 5 6 7 8 9 ሼድድ ቀድሞ ስለሚጀምር 9 አጠቃላይ ስንት ነው? 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 ስለዚህ 26 ማለት ነው። በቃ ስለዚህ ይሄን ማስቀመጥ ነው። አጠቃላይ ይሄን አቃሎ ማስቀመጥ ነው። 9 ሲካፈል 26 ይቀልላል እንዴ? አይቀልም። እንዳለ ማስቀመጥ ይቻላል። ስንት 1 2 3 4 5 1 2 3 4 5 6 7 35 ነው። ልክ ነው። አጠቃላይ 35 ስለሆነ ማለት ነው። እሺ ቢ ምን ይላል? ዋት ኢዝ ዘ ሬሾ ኦፍ ሼድድ ቱ ዘ ሆል ፓርት ነው። ሼድዱ ስንት ነው? 9 ነው። 9 ለ35 ሆሉ አጠቃላይ ሙሉ ፓርቱ 35 ስለሆነ ማለት ነው። ዋት ኢዝ ዘ ሬሾ ኦፍ አንሼድድ ቱ ዘ ሆል ፓርት ነው። አንሼድዱ ስንት ነው የመጣለው? 26 ነው። ለ35 እንሄዳለን ማለት ነው። 25 ለ35 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሌላ
ከዚህ ጋር ተያይዞ ሬሾ አንድ በጣም የሚጠቅመን ነገር ያው ንጽጽር ስለሆነ ዲቫይደንድ ወደ ዲቪደንድ ስናመጣው የሆነ አማውንት ኦፍ ብር ለምሳሌ ቤት ውስጥ ሊሆን ይችላል ወይ እህት ከወንድም ሊሆን ይችላል ነው ወይ ቤተሰብ ምናምን የሚሰጥ ለምሳሌ አንድ ሰው 1000 ብር ወይ ማዘር ፋዘር ሊሆን ይችላል 1000 ብርን ለእናንተ ወንድም 40% ውሰድ አንተ ደግሞ 60% ውሰድ ምናምን ቢባል አብዛኛው እንደነዚህ አይነት ፕሮብለሞች የሚሰሩ እዚህ ጋር ባሉ በሬሾ ፓርት ነው የሚሰሩት። ስለዚህ እሱን ፓርቲ የምናይበት ነው። ዲቫይዲንግ ጊቪንግ ኳንቲቲ ባይ ጊቨን ሬሾ ኢን ዘ ጊቨን ሬሾ የሚለውን እሷን የምናይበት ማለት ነው። በጣም ለምሳሌ አሁን ምን ይላል የመጀመሪያ ኤግዛምፕል የመጻፋቸው ሶሪ ዲቫይድ ብር 300 ብር ዊዝ ሬሾ ዚስ ይላል 3 ለ2 ማለት። ስለዚህ አሁን ምንድን እናደርጋለን? በምን ያህል እያንዳንዱ ስንት ስለሆነ ማናይታው ምን እናደርጋለን? ይሄ ፓርት ማለት ተቃሎ የመጣ ስለሆነ ሳይቃለል ስንት እንደነበር ስለማናውቀው ስለዚህ ምን እናደርጋለን? 3x 3 ታይምስ x ማለት ነው ፕላስ እዚህ ጋር ያለችዋ ደግሞ 2 ታይምስ x እኩል ይሆናል ስንት ነው? አጠቃላይ 300 ነው ማለት ነው። በቃ እሱ እናደርጋለን ማለት ነው። እቺ ኢኩዌሽን ከዚህ በፊት የነበረው ቻፕተር ላይ የሰራ ነው ስለሆነ ይህን ሶልቭ ማለት ነው። ስለዚህ ላይክ ተርም ስለሆኑ እነዚህ ይደመራሉ። ስለዚህ ስንት ይመጣል? አሁን 3x ይደመር 2x 5x ይመጣል እኩል ይሆናል 300 ይመጣል። ስለዚህ ኦቨር 5 ይመጣል። ይሄ በዚህ ይጣፋል። ስለዚህ x ስንት መጣ? አሁን ይሄ 60 ይመጣል። 300 ለ5 ስናካፍለው 60 ይመጣል። ስለዚህ አሁን ማለት ነው ይሄ ማለት የ3x የመጀመሪያው የዚች ፓርት ማለት ነው 3 ታይምስ x 3 ሲባዛ በ60 ስንት ይመጣል? 180 ይመጣል ማለት ነው። እንደገና ደግሞ 2x ማለት 2 ታይምስ x ነው። ስለዚህ 2 ሲባዛ በ60 ስንት ይመጣል? 120 ይመጣል። ስለዚህ በ3 ቱ 2 ሬሾ ማለት ነው 180 እና 120 ተብሎ ተከፋፈለ ማለት 300 ማለት። ስለዚህ ሲከፋፈል በ3 ቱ 2 ሬሾ የመጀመሪያው የ3 ፓርቱ 180 ይመጣል። የሁለት ፓርቱ ስንት ይመጣል? 120። ሁለቱም ተደምረው ግን ስንት መምጣት አለባቸው? 300 መምጣት አለባቸው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እንቀጥል። ሁለተኛው ምንድን ነው የሚለው the ratio of two numbers 7 የሁለት ቁጥሮች ሬሾዋቸው 7 ለ3 ነው። ሰማቸው ግን 5x ነው የሚለን ማነው 50 ነው የሚለን ፋይንድ ዘ two numbers ነው የሚለን። ይሄኛው በጣም ቀላል። ስለዚህ ምን እናደርጋለን? x እናደርገውና 7x ፕላስ ሰም ስለሆነ እያለ ያለው ከዛ 3x እኩል ይሆናል አጠቃላይ ስንት ነው ይለናል? ሲደመሩ 50 ይላል። በቃ ልክ ይሄ ማለት። ስለዚህ አሁን 7x ሲደመር 3x ላይክ ተርም ስለሆነ ይደመራል። ስንት ይመጣል? 10x ይመጣል እኩል ይሆናል 50 ይመጣል ኦቨር 10 ይመጣል። ስለዚህ x ስንት ይመጣል? አሁን 5 መጣ ማለት ነው። በጣም አሪፍ። ከዚህ ተነስተን የሰባቱ እንዴት ነው የምናገኘው? 7x ነው። ስለዚህ 7 ሲባዛ በ5 5 አይደል ያገኘነው? ስንት ይመጣል? ይሄ 35 መጣ ማለት ነው። እንዲሁም ደግሞ የ3x ደግሞ ስንት ይመጣል? 3 ታይምስ 5 ስንት ይመጣል? 30 ሳይሆን 15 ይመጣል ማለት ነው። በጣም ሶሪ። እሺ አሁን አይዋቸው እነዚህ ተደምረው ስንት መምጣት አለባቸው? ሁለቱ 50 መምጣት አለባቸው። አንደኛ 35 ሲደመር 15 50 ይመጣል። የሁለቱ ሬሾ እንስራ ብንል 35 ሲካፈል 15 ሬሾ ብንል ስንት መምጣት አለበት? 7 to 3 መምጣት አለበት። በ7 ቤት ይመጣል። ይሄ ማለት ነው በ5 ቤት 7 to 3 ይመጣል ማለት ነው። በጣም አሪፍ። እሺ ሁለተኛ two numbers have the ratio ተመሳሳይ ነው። ዜር ዲፈረንስ ይላል። ምንም ልዩነት የለውም። እዚህ ጋር ዲፈረንስ ብቻ መባሉ ነው። ስለዚህ ይሄኛው የምናደርገው 13x እንላለን፣ ግን ማይነስ ዲፈረንስ ስለሚል 10x እንልና እኩል ይሆናል 84 ይላል። ይሄው በቃ ከዚህ በኋላ ያለው ስለ 13x ቀነሰ 10x ስንት ይመጣል? 3x እኩል ይሆናል ስንት ይመጣል? 84 ይመጣል ኦቨር 3 እናደርገውና x ስንት ይመጣል? አሁን 84ን ለ3 እናካፍለው 228 ይመጣል። yes ስለዚህ አሁን የ13x ስንት መጣ? 13 ሲባዛ በ28 ይመጣል። እሺ የ10x ደግሞ ስንት ይመጣል? 10 ሲባዛ በ28 ስንት ይመጣል? ይሄ 280 ይመጣል ማለት ነው። ይሄኛው ደግሞ እናባዛው። እስኪ ላባዛው 28 በ13
3 ጊዜ 8 24 ሁለት አለኝ 3 ጊዜ 2 6 ይሄ 72 ይመጣል። ኖ 82 አማይ ኮሬክት ኖ 24 ሁለት አለ 3 ጊዜ 2 6 ከሁለት ጋር 84 አንድ ሲባዛ በ8 8 አንድ ሲባዛ በሁለት ሁለት ከዛ ይደመር አራት ይወርዳል 16 አንድ አለኝ 364 ስለዚህ ይሄ ስንት መጣ 364 ይመጣል። ሲቀነሱም እንደዚህ መምጣት አለባቸው። የመጀመሪያ ዲፈረንሳቸው ማለት 364 ሲቀነስ 280 ስንት መምጣት አለባቸው? 84 መምጣት አለባቸው። ይመጣል። ልክ ይመጣል። we are correct ማለት ነው። በጣም አሪፍ። እሺ ኦኬ። ሌላኛው ምንድን ነው የሚለው አምስተኛ the ratio of measurements of angles of triangle ይለናል። አንድ ትሪያንግል ለምሳሌ ብንሰራ ሬሾአቸው እዚህ ጋር ያለው አንግል እዚህ ጋር ያለው አንግል እዚህ ጋር ያለው ቅደም ተከተሉ የትኛው እንደሚጀምር አናውቅም፣ ግን ሬሾአቸው ስንት ነው ይለናል። ሬሾአቸው 1 2 2 3 ነው። የማንኛውም አንግል ደግሞ ትሪያንግል ከሆነ ደግሞ ሁሉም ተደምሮ ሶስቱ ራይት አንግል የሚሆን ምንም አይነት ትሪያንግል ይሁን ሶስቱ ተደምሮ አጠቃላይ ስንት መምጣት አለበት? 180 መምጣት አለበት ማለት። ስለዚህ ምን እናደርጋለን? አሁን አንድ ኤክስ ሲደመር 2 ኤክስ ሲደመር 3 ኤክስ እኩል ይሆናል 180 መምጣት አለበት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አንድ ኤክስ ሲደመር 2 ኤክስ ሲደመር 3 ኤክስ ስንት ይመጣል? 6 ኤክስ ይመጣል። እኩል ይሆናል 180 ነው ኦቨር 6 ማለት ነው። ስለዚህ ምን መጣም ኤክስ እኩል ይሆናል 6 በ6 ሲካፈል ይበዝከም 30 ይመጣል ማለት ነው። 30 ይመጣል ማለት ነው። ከዚህ ተነስተን የመጀመሪያውን የአንድ ኤክስን ስንሰራ አንድ ኤክስ ማለት ምን ማለት ነው? አንድ ሲባዛ በ30 ነው። ስንት ይመጣል? 30 ዲግሪ ማለት አንደኛው። ሌላኛው የሁለት ኤክስን ስንሰራ ደግሞ እዚህ ጋር ያለችውን ፓርት ማለት ነው። 2 ሲባዛ በ30 ኤክስ 30 ስንት ይመጣል? 60 ይመጣል። 60 ዲግሪ ማለት ነው። ሌላኛው ደግሞ የሶስት ኤክስን ስንሰራ 3 ሲባዛ በ30 ስንት ይመጣል? አሁን 90 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ቼክ ማድረግ እንችላለን። 30 ሲደመር 60 ሲደመር 90 ስንት መምጣት አለበት? ይሄ መምጣት አለበት። 180 መምጣት አለበት። ሬሾአቸውም ሲሰራ ስንት መምጣት አለበት? 1 2 3 መምጣት አለበት ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ስድስተኛ if a b and c are numbers say that a to b to c ስንት ይመጣል ይላል። 3 ለ4 ለ5 ነው። ቢ ግን ስንት ላይ እንላለን? 20 ነው። ኤክሷ ታውቃለች ማለት ነው። ልክ እዚህ ጋር ኤክስ ምናምን እየፈለግ መጀመሪያ ኤክሷ ታውቃለች ማለት ነው። ስለዚህ አሁን ምን ማለት ነው? የቢ ፓርት ማነች? 4 ነች አይደለ? ስለዚህ 4 ሲባዛ በኤክስ ስንት ነው ማለት ነው? 20 ነው ማለት ነው። 20 ታውቋል ማለት ነው። ስለዚህ ምን እናደርጋለን? ኦቨር 4 እናደርግና ኤክስ ስንት ይመጣል? 5 ታውቋል ማለት እያንዳንዱ ቁጥር የሚባዛበት ማለት ነው። ሶሪ የእያንዳንዱ ቫልዩ የምንባዛበት ማለት አሁን ኤን ማግኘት ይችላል። ኤ ምን ይመጣል? አሁን ኤ ማለት 3 ሲባዛ ሶሪ 50 ሳትሆን 5 ነች። ሶሪ እዚህ ጋር 3 ሲባዛ በ5 ነው። ስንት ይመጣል? 15 ነው። ቢ ኦልሬዲ አግኝተነዋል። 4 ሲባዛ በ5 ስለሆነ 20 ነው። ሲን ማግኘት አለብን። ሲ ማለት 5 ሲባዛ በ5 ሲ ማለት ይቺ ፓርት ስለሆነች የ5 ሲባዛ በ5 የኤክስ ዋጋ 5 ስንት ይመጣል? 25 ይመጣል። አሁን እነዚህን መደመር ነው የተፈለገው። ስለዚህ ኤ ፕላስ ቢ ፕላስ ሲ ስንት ይመጣል? አሁን 60 ይመጣል ይመስላል። ቼክ እና በጣም ቀላል ማለት ምን ማለት 15 ሲደመር 20 ሲደመር 25 ነው። ስለዚህ ስንት ይመጣል? ይሄ 35 ይመጣል። ይሄ ደግሞ ሲደመር 25 ያ ይመጣል 60 ይመጣል። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ኤክሰርሳይዝ 4.21 ተመሳሳይ ነው። ይሄኛው ምንም ቫልዩቱን ብቻ ሰጣችሁና ሌላውን ሶልቭ ታረጉታላችሁ ማለት ነው። ፋይንድ ቱ ነምበርስ whose ratio is 3 to 5 ይለናል and sum ይለናል። በጣም ቀላል። ስለዚህ ምን እናደርጋለን ነው 3x ሲደመር 5x እኩል ይሆናል 192 ነው። በጣም ቀላል ነው። ኤክስን ካገኘን በኋላ እያንዳንዱ የሶስትን እና የአምስትን አግኝተን እናስቀምጣለን ማለት ነው። እዚህ ጋር
የዋይር ኦፍ ሌንግዝ 240 ሜትር ይላል ሴንቲሜትር እና 240 ሴንቲሜትር የሚወርዝ ዋየር አለ ገመድ ወደ 3 ፒሶች ተከፈለ። ሬሾአቸው ስንት ነው ይለናል? ይሄ ነው። ስለዚህ የምናደርጋለን አሁን 1 ኤክስ እናደርጋለን ሲደመር 2 ኤክስ ሲደመር 5 ኤክስ አይደል የምናደርገው እኩል ይሆናል። አጠቃላይ ሌንግዙ ስንት ነው? 240 እናደርጋለን። ይሄ በጣም ቀላል። ስለዚህ ስንት ይመጣል? አሁን 1 ኤክስ ሲደመር 2 ኤክስ ሲደመር ስንት ይመጣል? ይሄ አይ ቲንክ 8 ኤክስ ይመጣል። 8 ኤክስ እኩል ይሆናል 240 ይመጣል። ሶ ኦቨር 8 ስናደርገው ኤክስ እኩል ይሆናል 240 ኦቨር 8 ስንት ነው? 30 መጣ ማለት 30 መጣ ማለት። ስለዚህ አሁን የአንድ ኤክስ ስንት ይመጣል? ስለዚህ ይሄኛውን ሬሾ 1 ለ2 ለ5 የምትለው አይችን ፓርት ማለት ነው። ስለዚህ ስንት እናደርጋለን? የመጀመሪያው 30 ነው። 1 ሲባዛ በ30 ነው። ሌላኛው ደግሞ 60 ነው። 2 ሲባዛ በ30 ማለት ነው። ሌላ ደግሞ ይሄ ደግሞ 150 መጣ ማለት 50 ሲባዛ በ30 ማለት ነው። 5 ሲባዛ በ30 ማለት ነው። ሶሪ አሁን ይሄ ተደምሮ አጠቃላይ ስንት መምጣት አለበት? 240 መምጣት አለበት። ሶ ዊ አር ኮሬክት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ሶስተኛው ምንድነው የሚለው? ፋጡማ አስቴር ፋጡማ መሐመድ ኤንድ ያሬድ ኮንትሪቢዩት ዘ ሰም ኦፍ መኒ ቱ ሬኔሳንስ ዳም ነው የሚለው ለአባይ ግድብ ማለት ነው። ኢን ዘ ሬሾ በዚህ አራቱ ልጆች ማለት 1 ለ3 ለ5 ለ7 በሆነ ሬሾ ኮንትሪቢዩት ያርጓል። እያንዳንዳቸው ኮንትሪቢዩት ሬሾ ቢሰራለት ማለት ነው። ማን የትኛው እንደሆነ የምናውቀው ነገር የለም። ሪስፔክቲቭሊ የሚል ነገር ስለሌለ ማለት ነው። ትልቅ ግን ኮንትሪቢዩት ያደረገ ሰው ግን ማን ነው? ማናቸው እንደሆነ አይታወቅም። ግን 1000 ላርጀስት ኮንትሪቢዩት ያደረገ ሰው ማለት ነው ስንት ነው? 1050 ብር አለ ማለት ነው። ስለዚህ ምንድነው ምን ያህል ነው በእያንዳንዳቸው ቀሪዎቹ ስንት ይመጣል ነው። ስለዚህ እዚህ ጋር ሬሾ ላይ መጠንቀቅ ያለም ሬሾ ላይ ትልቅ ቁጥር ያለው ከሆነ ትልቅ ኮንትሪቢዩት ያደረገው ራሱ ነው ማለት። ስለዚህ 7 ነው ማለት ነው ይሄኛው። ስለዚህ ያቺ ኤክስ ስለማታወቅ 7 ታይምስ ኤክስ እኩል ይሆናል ስንት እንላለን? 1050 እንላለን። ልክ እዚህ ጋር ትሪያንግል ላይ በሰራንበት ሩል ማለት ነው። ታስታውሳላችሁ አይደል? ያ ትሪያንግል እዚህ ጋር እዚህ ጋር ኤክስ ኤክስ ብለናል። እዚህ ጋር 1 2 3 እንዳልነው ማለት ነው። ተመሳሳይ እዚህ ጋርም ለቢም ሰጠን። እዚህ ጋር የት ጋር ነበረ የሆነ ቫልዩ ሰርተን ኦኬ ያ ሄሪቴጅ ለምሳሌ ቢ እዚህ ጋር መጣ ያና እንዳልናት የእሷን ኤክስ መጀመሪያ ማግኘት አለበት። ስለዚህ አሁን ምን ይመጣል? አሁን ይሄ ማለት 7x እኩል ይሆናል 1050 ነው። ሶ ኦቨር 7 እናደርግና የኤክስን ዋጋ እና 1050 ሲካፈል ለ3 ስንት ይመጣል? 1 ከ10 ላይ ስንቆል ሶ 150 ይመጣል። ያ 150 ይመጣል። ሶ የኤክስ ዋጋ 150 መጣ ማለት። ስለዚህ አሁን የእያንዳንዳቸውን እንስራ። ስለዚህ 1 2 3 2 5 2 7 ስለዚህ እቺን የአንድን ስንሰራ 1 ሲባዛ በ150 እኩል ይሆናል ስንት ይመጣል? 150 ብር መጣ ማለት ነው። የሶስትን ስንሰራ 3 ሲባዛ 150 ስንት ይመጣል? ይሄ አባዙት 450 ይመጣል። እሺ የአምስትን ስንሰራ ስንት ይመጣል? 5 ሲባዛ በ150 ስንት ይመጣል? አይ ቲንክ 750 ብር ይመጣል። የሰባትን ስንሰራ ቼክ እናድርገው ነው እንጂ ኦልሬዲ ስለተሰራ 7 ሲባዛ በ150 ነው። ይሄ 1050 ይመጣል ማለት። ስለዚህ እያንዳንዳቸው ኮንትሪቢዩት ያደረጉት እያንዳንዱ ቫልዩ 150 ብር፣ 450 ብር፣ 750 ብር እና 1050 ብር ነው። ማን ምን ያህል ነው የሚለው ሪስፔክቲቭሊ ቢባል ኖሮ የመጀመሪያውን ቁጥር ላስቴር እንሰጣት ነበር። ቀጣዩ ለፋጦማ እንዲሁም ለማመድያ እንሰጥና ግን ሪስፔክቲቭሊ የተባለ ነገር ስለሌለ ምንድነው ካልኩሌት ዘ አማውንት ኦፍ ኮንትሪቢዩትድ ባይ ኢች ፐርሰን ነው። ጀስት ቁጥሩ ብቻ ነው የተፈለገው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ አራተኛ ምንድነው የሚለው ቱ ነምበርስ ሃቪንግ ዘ ሬሾ። ይሄው በጣም ቀላል ነው። ኦረሌም ከላይም ስለሰራ አራተኛ ምንድነው የምናደርገው ዲፈረንስ ስለሚል 12x ማይነስ 5x እኩል ይሆናል 98 ነው። ስንት ይመጣል? 7x ይመጣል እኩል ይሆናል 98 ነው። ኦቨር 7 ይመጣል። የኤክስ ዋጋ ስንት ይመጣል? አሁን ይሄ 14 ይመጣል። ያ
14 ይመጣል። ሶ አሁን የ12ን ስናገኝ 12 ሲባዛ በ14 እናደርጋለን። የ5ን ስናገኝ 5 ሲባዛ በ14 እናደርጋለን። ይሄ ስንት ይመጣል? አይ ቲንክ ይሄኛው 70 ይመጣል። ያ ይሄኛውን አባዛ 14 ሲባዛ በ12 8 2 4 1 168 ያ 168 ጥያቄው ምንድነው? ላርጀር ነበር ነው። ኦልሬዲ ላርጀር ነበር ትልቁ ቁጥር ነው። 168 ይመጣል። ብናቀልለው ስንት መምጣት አለበት? ይሄ 98 ማን ሲቀነስ ማለትም 168 ሲቀነስ 70 ስንት መምጣት አለበት? 98 መምጣት አለበት። ካልሆነ ስህተት ነው ማለት ነው። እሱን በዛ እናያለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ይሄኛው ቀላል ነው። ኤ ቱ ቢ ሬሾ እንትን አለ። ይሄ የሚያስቸግራችሁ ከሆነ ይሄኛው ጀስት ላኩልን፣ ቦክስ አድርጉልን። በጣም ቀላል ነው። ምን እናደርጋለን? ኤ ኦቨር ቢ እኩል ይሆናል 3 ኦቨር 2 ነው። ከዚህ አንዱ በኢንተርምስ ኦፍ ዋን ማስቀመጥ ኤ ኢኳልስ ቱ ምን ማድረግ እንችላለን? 3 ኦቨር 2 ቢ ማድረግ እንችላለን። ከዛ በኋላ ምን እናደርጋለን? ኤ ፕላስ ቢ ኦቨር ኤ ማይነስ ቢ የሚለው ምን ማለት ነው? ይሄ አሁን ከዚህ በኋላ ኤ የሚባለው በዚህ ተተክቷል ማለት ነው። አሁን ምን እናደርጋለን ማለት ነው? ኦኬ ስለዚህ ምን እናደርጋለን? 3 ኦቨር 2 ቢ ፕላስ ቢ ኦቨር 3 ኦቨር 2 ቢ ማይነስ ቢ መጣ ማለት ነው። ይችኛዋን በደንብ ልጻፋት። 3 ኦቨር 2 ቢ ፕላስ ቢ ኦቨር 1 እናደርጋለን። ይሄኛውም 3 ኦቨር 2 ቢ ማይነስ ቢ ነው። ኦቨር 1 እናደርግና ከዛ ኤልሲኤም እንሰራለን ማለት ለሁለቱ። ለሁለቱ የጋራ ይሆናል። ከላይ ላለው ለብቻ ክሪስ ክሮስ እናደርገው ምን ያህል 3 ቢ ፕላስ 2 ቢ ይመጣል። ከታችም 2 የጋራ ይሆናል እዚህ ጋር ላለው ማለት ነው። ክሪስ ክሮስ እናደርገው 3 ቢ ማይነስ 2 ቢ ይሆናል። ይሄኛው ስንት ይመጣል? አሁን 5 ቢ ኦቨር 2 ይሄኛው ደግሞ 1 ቢ ኦቨር 2 ይመጣል። 2 በ2 ይጣፋል። ቢ በቢ ይጣፋል፣ ካንስል ይሆናል። ስለዚህ ስንመጣ አሁን ይሄ 5 ቢ ኦቨር 2 ኦቨር ቢ ኦቨር 2 ነው። 2 በ2 እናጣፋለን። ቢ በቢ ይጣፋል። 5 ኦቨር 1 ነው። ሲምፕሊ 5 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ስድስተኛ ምን ይለናል? ፋይንድ ዘ ሬሾ ኦፍ ኤሪያ ኦፍ ስኩዌርስ ኦፍ ኤቢሲዲ ቱ ኤሪያስ ኦፍ ፒኪውአርኤስ ነው። ያው ስኩዌር ስለሆነ የመጀመሪያ ለእያንዳንዳቸው ስኩዌር ኤሪያቸውን እንፈልግ። ትልቁን ኤሪያ ዋን እንበላ፣ ትንሿን ደግሞ ኤሪያ ቱ እንበላ። ኤሪያ ዋን ስንት ይመጣል? ሌንግዝ ታይምስ ሌንግዝ ነው። ስኩዌር ስለሆነ ሁለቱም ተመሳሳይ ነው። ስለዚህ 12 ሲባዛ በ12 ስንት ይመጣል? 144 ሴንቲሜትር ስኩዌር ይመጣል። ኤሪያቱም ስንት ነው? 8 ነው አይደለ? 8 ሲባዛ በ8 ስንት ይመጣል? 64 ሴንቲሜትር ስኩዌር ነው። ስለዚህ የትልቁ ለትንሹ ስለሆነ የሚለው ቅደም ተከተሉ ምን እናደርጋለን? አሁን ይሄ እሺ ከለሩ አንድ አይነት ስለሆነ ልቀይረው ብዬ ነው። ኤሪያ 1 ቱ ኤሪያ 2 እኩል ይሆናል። ይሄ ማለት 144 ሴንቲሜትር ስኩዌር ቱ 64 ሴንቲሜትር ስኩዌር ነው። ይሄ ማለት 144 ሴንቲሜትር ስኩዌር ኦቨር 64 ሴንቲሜትር ስኩዌር ነው። ይሄ ስኩዌር በሴንቲሜትር ዩኒት ይጠፋል ያልነው ማለት ነው። 144 ኦቨር 64 ይመጣል። ይሄ ብታካፍሉት 9 ኦቨር 4 ይመጣል። አቃሉት ጀስት ላይክ ሲመጣ። ስለዚህ ኤሪያ ኦፍ ኤቢሲዲ ቱ ኤሪያ ኦፍ ፒኪውአርኤስ 9 ኦቨር 4 ወይም ደግሞ ይሄ ካስፈለገ 9 ቱ 4 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሰባተኛ ኤክስ ዋይ ኤንድ ዜድ አር ነምበርስ such that ኤክስ ቱ ዋይ ቱ ዜድ ስንት ነው ሬሾ? 1 ለ2 ለ4። ዋይ ደግሞ ስንት ተሰጥቶናል? 48። ልክ ከላይም ተመሳሳይ የሆነ ጥያቄ ነው። ስለዚህ ኤክሷ የምትባዛበት ቁጥር ስለማትታወቅ ዋይ ግን ፖዚሽኗ ማለት ሁለተኛዋ ላይ ነች አይደል? ስለዚህ 2 ሲባዛ በሆነ ኤክስ ዋይ ከምለው ከዚህ ጋር ካመሳሰለው የሆነ ኤም ልበለውና ስንት ይመጣል? 48 መጣ። ያቺ የምትባዛበት ቁጥር ማለት ነው። ይሄ ማለት 2 ኤም እኩል ይሆናል 48 ነው። ኦቨር 2 አይደለ? ስለዚህ ኤም ስንት ይመጣል? አሁን 24 መጣ ማለት ነው።
24 መጣ ማለት ነው። አሁን ከዚህ በኋላ የኤክስ ዋጋ ስንት ነው? የመጀመሪያዋን ስለዚህ 1 ሲባዛ በኤም ነው። ስለዚህ 1 ሲባዛ በ24 ስንት ይመጣል? 24 ይመጣል። ዋይ ኦልሬዲ ስለምን ነው 2 ሲባዛ በ24 ኦልሬዲ 48 ስለሆነ ዜድ ደግሞ ስንት ይመጣል? አሁን 4 ሲባዛ በ24 ነው። ስናባዛው 96 ይመጣል ማለት ነው። ሰው ጥያቄው ምንድነው? ኤክስ ፕላስ ዋይ ፕላስ ዜድ ስለሆነ የተጠየቅነው። ይህ ማለት 24 ሲደመር 48 ሲደመር 96 በቃ ይሄን ደምሮ ማስቀመጥ ነው። አይ ቲንክ ስንት ይመጣል? እስኪ ቼክ እናድርገው። መጀመሪያ እነዚህ ነው ሁለቱ ልደምር ስንት ይመጣል? 48 እና 24 ሲደመር 4 ሲደመር 8 ስንት ነው? 12 አንድ አለኝ። አይ ቲንክ 72 ይመጣል። ስለዚህ 72 ሲደመር 96 ላረገው ነው። እሺ 2 እና 6 8 9 እና 7 168 ያ እንደዚህ መጣ። ሜቢ እንደመተሳስተን ከሆነ ችግር የለውም። እሱን አንደርስታንድ አድርጉን። አይ ቲንክ ግልጽ ነው አይደል ተማሪዎች? በጣም አሪፍ በጣም ኦኬ። ሰው ጨርሰናል። የዛሬው ሌሰናችን ይሄንን ይመስል ነበረ። በተከታታይ ሌሰኖች ይለቀቃሉ። ቀጣይ ፕሮፖርሽን እና ፐርሰንቴጅም እያለ ይቀጥላል። ይሄ ቻፕተር አሪፍ ጊዜ አብረን እናሳልፋለን ማለት ነው። ለዚህ ቻናል አዲስ ሲሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ አድርጉ። ጥያቄዎች ደግሞ ቴሌግራም ቻናላችን ላይ ስላለ ጆይን ማድረግ ትችላላችሁ። ቴሌግራም ቻናላችን መልካም የትምህርት ጊዜ፣ መልካም የጥናት ጊዜ ይሆንላችሁ። ኦንላይን ክላስ የምትፈልጉ ካላችሁ ኮንታክት አድርጉን። ቻው